ዱባይ ቻርጃ ውስጥ የተፈጠረው ነገር እጅግ በጣም ያሳዝናል፣ ልብም ይሰብራል ማለት ነው። እውነት ወጥቶ ከመቅረት ፈጣሪ ይሰውረን። ማንም ሰው ማንም ስደተኛ እንደወጣ አይቅር ማለት ነው፣ የፈለገ ነገር ቢሆንና። ሰላም ሰላም፣ እንዴት ናችሁ? ወደ የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁ የመሸባችሁ የረፈደባችሁም ሰላማችሁ በክርስቶስ ብዝት ስርፍርፍ ብል እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት መረጃ እጅግ በጣም ነው የሚያሳዝነው። እውነት ማንም ስደተኛ እንደው ተሰዶ ስንት ነገር እንኳን አይደለም በስደት በሀገር ውስጥ እንኳን የተለያየ ችግር ሲደርስባችሁ በጣም ነው የሚያሳዝነው። ዱባይ ቻርጃ ውስጥ እንግዲህ ከሰሞኑ 24 ብሎክ ማለትም እስከ 24 ፎቅ ያለው ህንፃ እንግዲህ እሳት አደጋ ደርሶበት እንግዲህ እስካሁን ድረስ የሟቾቹ ቁጥር በእርግጥ የተጣራ አይደለም። እስካሁን ድረስ ግን እንደደረሰኝ እንዳለኝ መረጃ ከሆነ 4 ኢትዮጵያውያን ከእሳቱ ለመዳን ከላይ ተኝተው ስለነበረ ዘለው ሲወርዱ ህይወታቸው ማለፋቸው ተሰምቷል ማለት ነው። በጣም ነው የሚያሳዝነው። በእርግጥ አንዳንድ መረጃዎች እንደሚያወጡት ከሆነ ወደ 20 ሰዎች ናቸው ህይወታቸው ያለፈው የሚል መረጃም አለ። እስካሁን ድረስ እንደተጣራው 4 ኢትዮጵያውያን ብቻ ናቸው የሞቱት ማለት ነው። በጣም ነው የሚያሳዝነው። ፈጣሪ ወጥተን ከመቅረት ይሰውረን። ማንም ሰው ወጥቼ ሰድጄ ሰርቼ አልፎልኝ ተለውጬ እመለሳለሁ ነው እንጂ ሞቼ ሬሳ ይመለሳል ብሎ ማንም ሰው አይሰደድም። በጣም ነው የሚያሳዝነው። እንደምታዩት እንግዲህ አፓርትመንቱ ይሄ ነው። እጅግ በጣም ረጅም ብሎክ ነው። 24 ብሎክ ቀላል ነገር አይደለም። በጣም ረጅም ነው። ፈጣሪ ከእንደዚህ አይነት አደጋ ይሰውረን። ምንም በቃ መቼ ምን እንደሚፈጠር በህይወታችን ሲጀምር አናውቀውም። ሁላችንም አንዳንድ ጊዜ ይሄ እንዲህ ቢሆን አሁን እንደ መላምት ምን እንላለን? መሬት ቢሆኑ ኖሮ እነኚህ ሰዎች እኮ ህይወታቸው አያልፍም። መሬት ተከራይተው ቢሆን ኖሮ የተለያዩ ነገሮች ቢላ ምናምን በቃ ወይ ወረ 4ኛ ፎቅ ምናምን ቢሆን መላምት እንሰጣለን። ግን ጦር ሜዳ ሄደ ብቻ አይደለም ህይወቱ የሚያልፈው። የተደበቀ በተደላደለ ቦታ ያለው ሁሉ ሰላም ይኖራል ማለት አይደለም። እንግዲህ የፈጣሪ ስራ። በሁሉም ቦታ ሞት አለ። ከተማም ያሉትን ሰዎች ሞት ያገኛቸዋል። ያለው ነገር እጅግ በጣም ነው የሚያሳዝነው። ግን ማንም ይሁን ምን ሰው ተሰዶ ህይወቱ አይለፍ። በእውነት በጣም ነው የሚያሳዝነው። ዱባይ ላይ ብዙም እንደዚህ አይነት ነገር ተሰምቶ አያውቅም ነበር። ለመጀመሪያ ጊዜ ነው እንደዚህ አይነት ነገር ስሰማ። እውነት ፈጣሪ ወጥቶ ከመቅረት ይሰውረን። ዱባይ ለሁሉም ምቹ የሆነች ሀገር፣ ሁሉም የሚኖርባት አብዛኞቹ እንደውም ከሀገሬ ወጥቼ የተሰደድኩባት ራሱ አይመስለኝም። ሀገሬ ናት ዱባይ ማለት ነው። ባለፈው እንደውም አንዲት ጓደኛ ለበዓል ተገናኝተን እንዴት ነው ምናምን ነገር ስላት እኔ ምንም አይሰማኝም ጭራሽ። ሰው ሀገር ያለው ራሱ አይመስለኝም። ምን ይመስለኛል? ስፈልግ ቤተክርስቲያን ሄጄ ስፈልግ እንደዚህ አድርጌ ጭራሽ ሀገር ያለው ሁላ ሀገሬ እንኳን እንዳለው እንደዚህ ሀገር ነጻነት ተሰምቶኝ አያውቅም። እና በጣም ምቹ የሆነች ሀገር ናት ዱባይ። መቼም ቢሆን አለቃትም ስትል ነው የሰማዋት። እና ለሁሉም በጣም ተስማሚ፣ ብዙዎቹ የሚወዷት ሀገር፣ ጸጥ ያለች እኩል አይነት ግዢ ያለባት ሀገር ነች። እና እንደዚህ አይነት ነገር ተሰምቶባት አይታወቅም። መቼም አንዳንድ ጊዜ ያጋጥማል። እህቶች ቢሆኑ ከፈጣሪ ቤታች ራሳችሁን ጥንቃቄ አድርጉ። እንግዲህ ከዚህ መረጃ እንደደረሰው ከሆነ ጉርሻ ፔጅ እንደዘገበው 4 ኢትዮጵያውያን ህይወታቸው ሲያልፍ ከፎቅ ላይ ዘለው ነው። በርካቶቻችን ግን ከውጭ አምሽተን ቤተክርስቲያን አምሽተን ስለመጣን ምንም አይነት ችግር አልደረሰብንም ሲሉም ተናግረዋል። ጉርሻ እንደዚህ ያዘግቦታል ማለት ነው። ጥንቃቄ ማድረግ አለብን በቻልነው መጠን እውነት መጠንቀቅ በቃ ማለት የሚጠብቅ ፈጣሪ ነው። ግን እንደ ሰውኛ ደግሞ ጥንቃቄ ማድረግ አለብን። ዱባይ ያላችሁ ሰዎች ተጠንቀቁ። እና በተረፈ ግን ቢላ ቤት ብትከራዩ እውነት በጣም ብዙ ቢላ ቤቶች አሉ ቻርጃ ውስጥ ማለት ነው። እንደዚህ ያለ ሁሉም ነገር ቢላን የመሰለ ነገር የለም እንደኔ ማለት ነው። እና ግቢ ብትከራዩ በጣም አሪፍ ነው። አፓርትመንት በጣም ሙቀቱም ሁሉም ነገሩ በጣም ከባድ ነው። እኔ አፓርትመንት ነበር ቤቴ። ብዙ ችግር ነው ያየሁበት። የመሬ ነው የምላችሁ። ትንሽ ሙከይፍ ጠፋ ሲል ያለው ሙቀት በቃ ሙቀቱ በአንድ ጊዜ ወበቁ ሰውነት ልብስ ነበር የሚያደርገው። ከዛ ደግሞ ሙከይፍ ለኮስ ሲል እንደገና ብርዱ ምንም በቃ ኑሮ ራሱ አይጣጣምም። አፓርትመንት በጣም ከባድ ነው። በቃ ለምን ከላይ ሰው ስለተረባበረበት ይሁን ምን ስለሆነ ይሁን እኔ ራሱ ግራ ግብት ነው የሚለኝ። ቢላ ቤት ግን በጣም አሪፍ ነው። ትንሽ እንደው ሙከይፍ ከፈት ስታደርጉት ቅዝቅዝ ይላል። ቅዝቅዝ እንዳለ ነው የሚቆየው ብታጠፉት ራሱ ማለት ነው። እና ለማንኛውም እህቶቼ ፈጣሪ መቼም የተሰደድንበትን አላማችን ተሳክቶ በሰላም በጤና ለሀገራችን ያብቃን። ራሳችሁን ጠብቁ። በሰው ሀገር ሁሉን ነገር ተዉት እና ጉንፋን ሲይዝ ራሱ ይከፋል። በጣም ነው የሚከፋው። በጣም ነው የሚሰማው። ስሜቱ በጣም ከባድ ነው። እና ጉንፋን ራሱ አያያዛችሁ ጉንፋን ማለት ነው።
እንደው የስደት ኑሮ እንኳንም ዘንቦብሽ እንደውም እንደዚህ ነሽ የሚባል አይነት ነገር ነው። እና በቃ ትንሽ ነገር ሲደርስባችሁ በጣም ሆድ ይብሳል፣ በጣም ይከፋል። ብዙ ብዙ ነገር ስሜት ነው ያለውና እውነት ማንም ሰው ክፉ አይንከው። እየተሰማ ያለው ነገር አንዳንድ የሚሰሙ ነገሮች አሉ፣ በጣም ደስ የማይሉ። ባለፈው እንግዲህ ሀቢባ ቲክቶክ ላይ የተወራው ወሬ እጅግ በጣም አሳፋሪ ነበረ። መተት አስመትቶብኝ መተት ስላስመትትብኝ እንደዚህ ሀብቴ ሊወርሰኝ ንብረቴን በጣም በቃ በሚያሳዝን ሁኔታ ይሄ ከእውነት የራቀ ሀሰተኛ ወሬ ነው የተሰራጭቶ የነበረው። ብዙ ብዙ እንግዲህ ልጁም ስሙ ጠፍቶ ነጋዴ ነበረ። ቁልቢ ገብሬ ሄዶ ካልማለልኝ እዚያ ከደረሰ መተተኛና እንደዚህ መተት የሚሰሩ ሰዎች ምንም ነገር ቁልቢ ገብርኤል መድረስ አይችሉም። ስለዚህ ቁልቢ ገብርኤል ሄዶ ይማልልኝ፣ መተት አሰርቶብኛል፣ ሀብቴን ሊያጠፋው ነው፣ ንብረቴን ሊዘርፈኝ ምናምን ብላ እንግዲህ ዘራፍ ፈቃዱ ቁልቢ ገብርኤል ሄዶ ካልማለ በጭራሽ አላምንም፣ አስደርጎብኛል፣ አሰርቶብኛል። እንግዲህ የምታውቁት ነገር ነው። አንድ ሰሞን በጣም መነጋገሪያ ነበር። ከሀገራችን ተሰዶ ስደት ተሰደደ መተትና እንትን እየተባለ ራሱ በጣም ብዙ እንግዲህ የምታውቁት ነገር ነው። ዱባይ ላይ መተትም ተጀምሯል። እንደዚህ ነው በቃ ሀገራችን ተሰዷል ይሄ ነገር እየተባለ ብዙ ሲወራ ነበረ። ልጁ እንግዲህ ቁልቢ ገብርኤል ሄዶ ምሎ መጥቷል ማለት ነው። ራሱን ንጽህናውን አረጋግጧል። እሷ እንግዲህ ቅርታ ጠይቄ ተብላ ይቅርታ ጠይቃለሁ። ነገር ግን በቃ በጣም አፈረች። የአንዳንድ ጊዜ ጅራፍ ራሱ ገርፎ ራሱ ጫል የሚባለው ነገር አለና በራሷ ስህተት ልጁ ያላደረገባትን ልጁ እንግዲህ ሰራተኛ ነው፣ ተመላላሽ ነጋዴ ነው። በጣም ብዙ እንኳን ነጋዴ ሆናችሁ አይደለም እንደዚሁ ሰው ሆናችሁ እንኳን እንደዚህ አይነት ቀፋፊ ነገር ሲወራባችሁ በጣም ነው የሚረብሸው። በጣም ነው ማለት እንዴት ብዬ ልንገራችሁ፣ ስራችሁን ሁሉን ነገራችሁን ነው የሚያጨናግፈው። እና ልጁ በሌለበት እንግዲህ ብዙ ሰው በተሰበሰበበት ነው እንደዚያ ስታወራበት የነበረው። እንደገና እሱ ደግሞ ቁልቢ ገብርኤል ሄዶ ምሎ ሲመጣ ራሱ በቃ ልታስወራው አልቻለችም እንዴት እንደሚያረጋት። እና በጣም ሀገሪቷም ነጻነት ያላትም ስለሆነች ብዙ ሰውም ስለሚገናኝ የሚወራውም ነገር ጭራሽ አንዳንድ ጊዜ በቃ ሰው ለሰው አንዱ በምቀኝነት አንዱ በተለያየ ነገር በቃ አላቅም ብቻ ደስ የማይል ነገሮች ሲደረጉ እናያለን። ሰው ሰርቶ መለወጥ ሰርቶ ገንዘብ ማግኘት ሰርቶ ሁሉን ነገር ማድረግ እየቻለ ለሰው ምቀኛ ሰውን ለመጥለፍ ሰውን በቃ ለማደናቀፍ ለምን እንደሚጣጣር ግራ ግብት ነው የሚለኝ። በእውነት ግራ ግብት ነው የሚለኝ። እና ፈጣሪ ልቦና ይስጠላውላችንም። በተለይ አንዳንድ ጠንካራ ሰዎች ታታሪ ሰዎች ካሉ በቃ እነሱን የሆነ ነገር አድርጎ ወደ ማጨናገፍ ነገር ነው ሩጫ የሚደረገው። አገራችን ላይም እያየንም ነው። በጣም ታታሪ ተማሪዎችም በስራቸውም ስኬታማ ሰዎች ካሉ በጣም ጠላት ይበዛባቸዋል። የውስጥ የውጭው ጠላት ይከባቸዋል። ውብሸት እንግዲህ የገዛ ጓደኛው ብዙ ነገር ያደረገለት ታሞ አስታሞት አልጋውን ለቁ ያስታመመው ልጅ ነው የሚከረፋ መርዝ ግቶ በተኛበት የገደለው ማለት ነው። ከራሱ አልፎ ለቤተሰቦቹ የሚተርፍ ከቤተሰቦቹ አልፎ ለሀገር የሚጠቅም ልጅ ለምን በለጥከኝ፣ ለምን ከኔ የተሻለ ውጤት አመጣ፣ ለምን የተሻለ ድል አንተ ገጠመ በማለት የትም አትሄድም ምን እያለው ብሎ እንግዲህ በጣም በሚያሳዝን ሁኔታ ቤተሰቦቹ ቀስማቸው ተሰብሮ ነው ያለው። በአሁን ሰዓት ቤተሰቦቹ በምን ቃል ይጽናናሉ? እናት ልጅን አስመርቃለሁ ስትል ሬሳውን የተላከላት በገዛ ጓደኛው አብሮት በበላው አብሮት በጠጣው። ኧረ እኔ እንጃ። ምቀኝነት፣ ቅናት በጣም መጥፎ መንፈስ ነው። ይሄንም መንፈስ ከሁላችንም አይምሮ ውስጥ ያስወግድልን። ይሄ መንፈስ ያለበት ሰው ጤነኛ ሰው አይደለም። በእውነት መጸለይ ያለበት ወደ ፈጣሪው መመለስ አለበት። አንዳንድ ሰዎች ቅናት እኮ የፍቅር ነው የመውደድ ነው ይላሉ። ቅናት ጤነኛ ስሜት አይደለም። በእውነት በየትኛውም ቦታ ቀናተኛ ሰው ካለ ከቀናተኛ ሰው እራሳችሁ ማራቅ አለባችሁ። የሆነ ነገር ሳያደርጋችሁ ማለት ነው። በሁሉም ቦታ እያየሁት ያለው ነገር በቅናት በመነሳሳት ነው ሰው ላይ ጥቃት የሚያደርሰው ማለት ነው። እና ቤተሰቦች ለማንኛውም በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። አምላክ ሀገራችንን ሰላም ያርግልን። እኛም ሞተን ከመቅረት ይሰውረን። ለሞቱት ወገኖቻችን ነፍሳቸውን በሰላም ያሳርፍልን። ላዘኑትን ፈጣሪ መጽናናትን ይስጥልን። ባይ ባይ።